ትልቁ ህልሜ አይደለም። ትልቁ ህልሜማ እኔን ማጥፋት ነው። እሱን ደግሞ መንገድ ጀምራል። ቆይ እኔንም እንደ አባቴ መግደል ነው የምትፈልገው? ደግ ያደረግሽ መስሎሽ አፍሽን በከፈትሽ ቁጥር ነገሮችን በጣም እያበላሽሽ ነው። የምታወሪውን ነገር በደንብ ማወቅ አለብሽ። ካልሆነ ግን እንደ ቀልድ የምታወሪው ነገር ሞትሽን ያቀርበዋል። ያቀርቡት፣ እሺ ያቀርቡት። አንተ ከምትገልኝ እነሱ ቢገዱኝ ይሻለኛል። ንቀቀኝ። ቆይ ምን እየሆንሽ ነው አንቺ ልጅ? ደደብ ነሽ እንዴ? ትናንትና እኮ ነው መራመድ እንደማትችይ ስናወራ ነበር። ምንም እንዳሉ እንኳን አሳያቸው። የፈለጉት ነገር ማሳዩ ይችላሉ። አያገባኝም። እሺ እንደዛ የሚባል ነገር የለም። አርፈሽ ተቀመጪ እያልኩሽ ነው። ምን እየተካሄደ ነው? እየተጣላችሁ ነው እንዴ? እየተጣላን አይደለም። መሞላቀቋን ትታ ተነስታ እንድትራመድ እየነገርኳት። እግሯ ከተሽመደመደ በምኗ ትራመዳለች? ምን ነካ አንተ ደግሞ? አልተሽመደመድኩም። እሺ እና ተቆምጠሽ ነው እንግዲህ መራመድ ካልቻለች ምን አድርግ ነው የምትላት? እንጆ የምትወጂው ስጦታ ትችልሻለህ። በእርሱ ላይ አስቀምጣት። መቼም እንደምትወጂው አልጠራጠርም። ረጅም ጊዜ ነው እንደዚህ ላይ የሚቀመጠው። ለረጅም ጊዜ አትራመጅም እያልሽኝ ነው? አዎ አትራመጅም እያልኩሽ ነው። ምን እኔ ምን አውቃለሁ? መራመድ አቃተኝ አልሽው አንቺ ነሽ። እና ከሰጠሁት ወረቀቶች ውጪ ሌላ የሚፈልገው ዳታ ነበር። እሱን እያዘጋጀው ነበር። የድርጅቶቹ ጉዳይ ነው። የህብስት ንብረት ጉዳይ ነው። ከውክልናው ጋር በተያያዘ መልኩ ቋሚ መፍትሄ ለማምጣት እየሰራ ነው። ምስኪኗ ሀብስት በእንግዲህ በራሷ ንብረትና በእናት በአባቷ ንብረት ሌሎች ሰዎች እንደዚሁም የእንጀራ እናትና የእንጀራ አባት ሆነው እሷን ለመጣል እሷ ሽባ እንድትሆን መራመድ እንዳትችል እያደረጓት ይገኛሉ ማለት ነው። እንግዲህ እንጀራ እናቷ ቀደም ብላ ሀብስት እንደምትሽ መደመድ ስለምታውቅ እያደረገች ያለችውን ነገር ጠንቅቃ ስለምታውቅ እንግዲህ የምትገፋበትን እንግዲህ ወንበር ይዛላት መታለች ማለት ነው። በአምላክ እናትና አባቱን እየተቃወመ ቢሆንም እናትና አባቱ ሳይሆኑ እንግዲህ ኢፍቱ እህቱ ናት ማለት ነውና ነገር ግን ይሄን የነሱ ሁኔታ በጣም እየተቃወመ ይገኛል በአሁን ሰዓት ላይ ማለት ነው። ሀብስት ግን በፍጹም እየተረዳችው አይደለችም። ነገር ግን በሹክሹክታ ሲያወሩ የሰማችው ነገር በጣም ልቧን ሰብሯታል። የሷ አባቷን የገደልክባት እኮ አንተ ነክ ብሎ እንግዲህ አቶ አለም በአምላክን ሲያሸማቅቀው ስለሰማች እንዴ የአባቴ ገዳይ ለካ በአምላክ ነው፣ እኔም ሊገለኝ ነው አጠገቤ እየሮጠ ያለው ስትል በጣም ልቧን ሰብሯል። እንግዲህ ወደ ውጭ ብቅ ሲል እሷን በራፍ ነበር ያገኛትና እንዳትናገር አፏን እፍንን ያደርጋት። ምክንያቱም ይህን ሚስጥር ከታወቀባት ለሷ ህይወት ራሱ አስጊ ስለሆነ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። እንግዲህ ህብስት በብዙ ስቃይ ውስጥ ትገኛለች ማለት ነው። አሁን እንጀራ እናቷም እንግዲህ አባቷን ካስገደለችባት በኋላ ሌላ እንጀራ አባት አምጥታላት እንግዲህ በዛሬ ላይ የሷ ያለውን ንብረት የእናትና የአባቷ የሆነውን ነገር በራሷ ስም ለማዞር እንግዲህ እሷ ውክልና ካስፈረሟት በኋላ ስለዚህ እቺ ልጅ ደግሞ መሽመድመድ አለባት፣ ሽባ በመሆን አለባት። ከዛም በኋላ የእሷ ንብረት ሙሉ በሙሉ እኛ እንቆጣጠራለን በማለት እንግዲህ ሀብስትን እማይሆን ነገር እያደረጉ ከምግቧ ጋራ እያሽመለመዷት ይገኛሉ ማለት ነው። ነገር ግን ሀብስት ይሄ ወንበር ቢመጣላትም ወንበሩ እንግዲህ ተገፊ ወንበር ነው። በአምላክንም እንግዲህ እያሽሟጠጠች ምን ነው ይችን ልጅ መግፋት ተመችቶሃል መሰለኝ እያለችው ነበር። እሱም ይህ ስራችሁ ምንም እኔ ደስ አላለኝም፣ አዎ ተመችቶኛል፣ ደግሞ አዎ እሸከማታለሁ ግድ የለም ቢልም እሺ ከዚህ ከልጅ እመተረክ ከሆነ ራቅ፣ እማተረክ ከሆነ ላንተ ራሱ ያሰጋሃል እያለችው እንግዲህ እያሰራራችሁ ነበር ይፍታ ማለት ነው። እሱም ችግር የለውም እችላታለሁ፣ ለኔ አትከብደኝም፣ እንኳን እሷንና እናንተን ራሱ ተሸክሚያችሁ የለ እንዴ እያለ ነበር የሚገኘውና ነገር ግን እነሱ አጠገቧ ሲኖሩ ከሰፈር እስከምትርቅ ድረስ በወንበር እየተገፋች ነበረ የምትሄደው። ከዛ ራቅ ስትል ግን በእግሯ ትንቀሳቀሳለች። ወደ ቤቱ አካባቢ ስትደርስ ግን በወንበሩ እየገፋ መራመድ እንዳትችል ሰው አርብቶ ወደ ቤት ይመልሳታል ማለት ነው። ነገር ግን ይፍታ ቀደም ብላ ነግራታለች ለሀብስት ማለት ነው። እሱ እንግዲህ ቶሎ መራመድ እንደማትችል ስለዚህ ደግሞ በጣም ላንቺ የሚሆን ቆንጆ የሆነ ስጦታ አምጥቼልሻለሁ ነበር ያለቻት። እሱም በአምላክ አጠገቧ ቁጭ ብሎ ነገሮችን ሊያስረዳት እየሞከረ ነበረ። እዚህ ነገር ውስጥ እሱ እንደሌለበት ቤተሰቦቹ እሱን ለማሸማቀቅ እንደሆነ የእሷን አባት ገላል እያሉት ያሉት እንግዲህ ለእሷ አንዳንድ ነገሮችን ሊያስረዳት እየሞከረ ነበር። እሷን ግን አንተ ዋነኛው ቀንደኛው ጠላቴ አንተ ነክ፣ አንተም እንደውም እኔን የቀረብከኝ እኔም ለመግደል ነው እኔ ባንተ እጅ ከመሞት ይልቅ በእነሱ እጄ በሞት ይሻለኛል እያለች ነበር። እነሱ ግን
አንዳንድ ጊዜ አወክ ብለሽ የምታረጊው ነገር ዋጋ ያስከፍልሻል። ይሄን ነገር አንቺ እንደሰማሽ ካወቁ እዚሁ ጋር ነው ጠጥ የሚያደርጉሽ። ስለዚህ አርፈሽ ተረጋጊና ተቀመጪ። አንድ እግር እንዳለው ሰው ዝም ብለሽ ተቀመጪ። ነገሮቹን ሁሉ ለማስተካከል እየሞከርኩ ነው። አይ የምትይ ከሆነ ግን እቺ ሴትዮ ተጨርስሻለች እያለት ነበርና በዛ መሀል እነሱ ሲጨቃጨቁ ነበር። እንግዲህ ይፍታ እንጀራ እናቷ ወደ እነሱ እየመጣችው ምን እየተፈጠረ ነው እዚህ ቤት? ጥሩ ስጦታ አምጥቼልሻለሁ። እስቲዩ ለብዙ ጊዜ ስለምትቀመጭበት እዚህ ወንበር ላይ ምናልባት ከአሁኑ ብትለማመጂው ጥሩ ነው ነበር ያለቻትና እንዴ ምን ማለትሽ ነው? ማለት ብዙ ጊዜ ትቀመጫለሽ እቴ እንዴት አወቅሽ? ዶክተሮቹ ቶሎ እንደማልድን ነገሩሽ እንዴ ነበር ያለቻትና አዎ ቶሎ እንደማትድኝ ነግረውኛል። ሽባ ሆነሽ እንደዚሁ እንደምትቆይ ነግረውኛል። ስለዚህ ካሁኑ መለማመድ አለብሽ እያለቻት ነበረ አፏን ሞልታ። ስለዚህ እሷም በጣም ጥሩ ነበር ያለችው። ሌላ ምላሽ መስጠት አትችልም። ሌላ ምላሽ በሰጥ እንግዲህ የሚደርስባት ነገር በጣም ከባድና የበለጠ ነው ማለት ነው። የሀብስት እንጀራ እናት እንግዲህ ምን እያደረገኝ ነው? በተደጋጋሚ ለሰራተኛዋ ለታፈስ የምታደርጊው ነገር ተጠንቅቀሽ አድርጊ፣ በየቀኑ እንዳትረሺ እያለች በተደጋጋሚ እንግዲህ እያስጠነቀቀቻት ትገኛለች። የቤት ሰራተኛዋ የሆነችው ታፈስ እንግዲህ በአምላክ ፍቅር ገብቶላታል። እሷም በአምላክን ስታይ ፍዝዝ ብላ ትቀራለች። በቃ ከሱ ጋራ አንዳንድ ነገሮችን ሲያወራት ሰው የታደሉ እዚባቸውን ይከፍታሉ። አንተ ዝም ብላ ስሬ ወደኔ እየተመላለስ ካፈን ትከፍታለህ፣ አንተ መሆኑ ወንድ ልትባል ነው እያለችው ትገኛለች። እሱ ግን እባክሽን ኢጅስቲ ሀብስትን ቼራካ አድርጊያት፣ ተኝታለች ወይስ ተነስታለች እያት ተከታታያት እያለ ነበር። ነገር ግን እሷ ስራዋን በደንቡ ጠንቅቆ ያውቃል ማለት ነው። እሱ ግን እሷንማ ቼክ ማድረግ ቼክ አድርጋታለሁ። እሷ መቼ ያቃተችኝ? እኔን ያቃትከኝ አንተ ነክ። አንዴ ልቤ ገብተህ አልወጣም አልክ እያለች እንግዲህ እያሽሟጠጠችው ነበርና እንደዚሁም ሀብስትንም እንግዲህ እየሰደበቻት እንደዚሁም ቀንሽን ነው የምትጠብቂው ደግሞ አንቺ ይህንን ኩሬ የመሰለ ልጅ አግኝተሽ እንዴ የምትኮሪበት? አንዴ ምናልባት ተይዘሽ ስላላየሽ ነው በፍቅር ደግሞ ይህንን የወሰለ ወንዳ ወንድ ኩርት ያለ አነጋገሩ፣ አይነ ጣጣሉ፣ አረማመዱ ሁሉ ነገር እኮ እንዴት አባቱ ልብ ውስጥ እንደሚገባ እኔ እኮ ልብ ውስጥ ገብቶ አልወጣ እያለኝ ነው። ደግሞ እሱ አንቺ ጋር ሮጥ ማለት አብዝቷል። ከሱ ብትርቅ ይሻልሻል እያለች እንግዲህ እያስጠነቀቀቻትም ይሁን እየተቆጣቻትም እየነገረቻትም ቢሆን ባይገባን እንግዲህ ለሀብስት እየነገረቻት ነበር። ሀብስትም እባክሽን ውጭልኝ ብቻዬን መሆን ነው የምፈልገው ነበር ያለቻትና አይ እኔማ እወጣልሻለሁ መቼ ድረስ አንቺ ጋር እቀመጣለሁ? ተራውን ደግሞ መጥቶ እሱ ይንከባከብሻል። ውለውም አዳሩም እንደሆነ አንቺ ጋር ሆኗል። እኔን እያየኝም አይደለም። ስለዚህ በይ ምግብሽን ቢ ብላት ነበረ እየወጣችውና ሀብስት እንግዲህ ለምንድን ነው ይሄ ነገር እየተካሄደብኝ ያለው? እዚህ ቤት ምንድን ነው እየተካሄደ ያለው የሚለው ነገር በጣም ግራ አጋብቷታል ማለት ነው። ነገር ግን የእንጀራ እናቷ ክፋት እያደረገችባት እንደሆነ ጠንቅቃ ብታውቅም የምትነግረው የምታማክረው የራሴ የምትለው ሰው ከጎኗ ሳይለ በጣም እየተቸገረች ትገኛለች ማለት ነውና እንግዲህ አብነት ቢሮ ውስጥ ቁጭ ብሎ አንዳንድ እንግዲህ የንብረቶችን አንዳንድ ነገር ማናጅ የሚያደርገው አቶ አለም የሰጠው የሀብስትን ንብረት ሂሳብ የሚሰራው አብነት ነበረ። ቢሮ ቁጭ ብላና እንግዲህ ቀጥታ ከሰፈር ሩቅ ስለሆነ በእግሯ ተራምዳ ነበር ቢሮ ሄዳ በር ስታንኳኳ በአምላክና አብነት አብረው ቁጭ ብለው አንዳንድ ነገሮችን እየተወያዩ ነበረ። እሱም ስለዚህ ስለ እሷ ንብረት ብቻዋን ልትበላው ነው ይሄን ንብረት እንደውም በጣም ያሳቀኝ አብነት በቃ ይሄን ንብረት ሁሉማ ብቻው መብላት የለባትም እኔ እኮ የቀራኝ እንደውም በቃ አርግዤልሻለሁ ማለት ነው የቀረኝ ያለው እና ስለዚህ አቶ አለም ደግሞ ምን አስቦን ይሄን ንብረት ብቻው ሊበላ ነው እንዴ? ቆይ ምን እያደረጉ ነው እነኚህ ሰዎች እያሉ አንዳንድ ነገሮችን እየተወያዩ ነበርና በአምላክም እንግዲህ እኔን ወንጀለኛ ሊያደርጉኝ እየሞከሩ ነው። እነኚህ ሰዎች የኔ ቤተሰቦቼ ሳይሆኑ ሸክምቼና ጭንቀቶቼ ናቸው። ልጅቷን ከባድ ችግር እያደረሱባት ነው የሚገኙት። እኔ ደግሞ ወንጀለኛ ለማድረግና የእሷን አባት እኔ እንደገደልኩት ለማስመሰል ሙከራ እያደረጉ ነው። በጣም ልትረዳኝ አልቻለችም። እኔ ልረዳት እየሞከርኩ ነበረ ያለውና ሀብስት እንግዲህ ልትረዳው አልሞከረችም። እሱ በተጠጋት ቁጥር እሱን ከለዋ ላይ እየገፋችውና አልፈልግም
በአንተ እጅ ከምሞት በእነሱ እጅ ብሞት ይሻለኛል እያለች ነው የምትገኘው። እሱ ግን ትሪት እያደረጋት እየተንከባከባት ይገኛል። ነው ንብረቱን በእጁ ለማድረስ ቢሆንም ነገር ግን በጣም ትልቅ ቦታ እየሰጣት ያለውና በአሁን ጊዜ ላይ እየተንከባከባት ያለው በአምላክ ብቻ ነው ሀብስትንና ቢሮም እንግዲህ ሄዳ በርስቷን ካኳና ስትገባ በጣም ደንግጠው ነበር። ምን ልትሰሪ ነው በዚህን ሰዓት የመጣሽው? ደግሞ አካባቢ ውስጥ ነው በእግርሽ ስትራመጂ ብትታይ እኮ በጣም ከባድ ችግር ሊደርስብሽ ይችላል። ስለዚህ መጠንቀቅ አለብሽ ነበር ያላት በአምላክ። እሷም ችግር የለውም እኔ ላልማደርገው ነገር ኃላፊነቱን እኔ ነኝ የምወስደው ነበር ያለችውና ነገር ግን አሁን ብቻዬን መሆን ነው የምፈልገው የመጣውበት ጉዳይ ደግሞ ለጥብቅ ጉዳይ ነው የመጣውት። ስለዚህ አብነትን ለብቻው ማውራት ነው የምፈልገው ያለችውና ስለዚህ በአምላክን ውጣልኝ ነው ማለት ነው ባጭሩና በአምላክም እሺ በጣም ጥሩ እኔ እወጣልሻለሁ፣ ግን የሚጠቅምሽና የሚጎዳሽን በደንቡ ማወቅ አለብሽ ነበር ያላት። ግድ የለም እኔ ሁሉም ነገር አውቀዋለሁ ነበር ያለችው። በጣም ስለጨነቃትና የምታማክረው ሰው ስላጣች እንግዲህ አብነትን እባክህ አንድ የምነግርህ ነገር አለኝ፣ ነገር ግን ሚስጥሬን ትጠብቅልኛለህ ነበር ያለችው። እሱም ችግር የለውም እሺ ቢላትም ጓደኛ ትሆነኛለህ፣ ጓደኛ ስልክ ልክ ለበአምላክ ጓደኛ እንደሆንከው ለኔም እንደዛ ሚስጥረኛ ጓደኛዬ እንድትሆን ፈልጋለሁ፣ ነገር ግን ሚስጥር ትጠብቃለህ፣ ለበአምላክም አትነግረውም፣ እኔ የምነግርህን ሁሉ እኔና አንተ ጋር ብቻ ነው የሚቀረው። ስለዚህ ጓደኛ እንድትሆን ፈልጋለሁ። አሁን በጣም ጨንቆኛል፣ ከጎኔ ሰው የለም፣ በጣም ህይወት ሁሉ ከብዶኛል፣ እየደረሰብኝ ያለው ነገር ሁሉ በጣም ከባድ ነው። ስለዚህ ከጎኔ ልትሆን ይገባል እያለች ይገኛል። እሱም የሚፈልገው ይሄንን ስለሆነ በጣም በደስታ ተቀብሎታል። እሺ ሚስጥርሽን እጠብቅልሻለሁ፣ ጓደኛሽ እሆንሻለሁ፣ በሚያስፈልግሽ ነገር ሁሉ ከጎንሽ አለውልሽ ብሏታል ማለት ነው። ምክንያቱም በፊቱም ቀድሜውስ እንግዲህ አርግዤልሻለሁ ከማለቱ እንግዲህ ድኗል። አርግዤልሻለሁ ልላስ ነበር ያለው። እንግዲህ ጓደኛ እንድትሆን ይፈልጋለሁ ያለችው ሌላ ሳይሆን ጓደኛ በቃ ልክ ለበአምላክ ጓደኛው እንደሆንከው ሚስጥረኛና ጓደኛ እንድትሆን እፈልጋለሁ የሚል ጥያቄ ስታቀርብለት እንግዲህ በጣም ነው ደስ ያለው። ግድ የለም ያንቺ ሚስጥር ለማንም አሳልፌ አልሰጥም፣ እንኳን ለሌላ ሰው ቀርተው አንቺ ራሱ ደግመሽ ብታስታውሽኝ ራሱ ካንቺ አንደበት ነው እንጂ የምሰማው ከኔ አንደበት አትሰሚም፣ ግድ የለሽም እምነትሽን በላይ ላይ ጣይ እያላት እንግዲህ በጣም ነበር እሷም ደስ ያላት። እንግዲህ ቀፍ አርግታ ከሳመቸው በኋላ ነበር በቃ እኔ እናንተ ከእንግዲህ ጓደኛሞች ነን፣ ጭንቀቴን ችግሬን ሁሉ ነገሬን ተካፈለኛለህ ነበር ያለችውና እሱም በደስታ ስለዚህ ዱባ ወጥ ትበያለሽ ነው ያላት። ዱባ ወጥ አለ፣ ምርጥ የሆነ ዱባ ወጥ አሁን አቀርብልሻለሁ ነበር ያለትና እንግዲህ የሰው ልጅ ባለው ነው። እሱም ቀደም ብሎ እንግዲህ እባክሽ አንቺ ቤት እስቲ እባክሽ የሆነ ያልታሰበ ነገር ነው ደስታም ያለው ነገር አውርጅልኝ፣ ይሄ ሁሉ ብር እያለው እዚች እኔ አንድ ክፍል ቤት ውስጥ መጣበብ ነበረብኝ እንዴ? ከዚህ እኮ ግማሹን እንደው ሰጠት ቢያደርጉኝ ዘሬ ነበር የሚቀየረው፣ ዘሬ ብቻ ሳይሆን ዘር ማንዘርቴ ነበር የሚቀየረው ነበር ያለውና ይፍቱ እንግዲህ አሁን ምንድነው እያደረገች ያለችው? የዚችን ልጅ ንብረት በእጇ ውስጥ ለማስገባት ለመቆጣጠር፣ እሷን ደግሞ ሽባ ለማድረግ እሷ በቁም ሬሳ ስትሆንና ነገሮቹን ሁሉ ወደ ራሳቸው ስም አዙረው ከዛም በኋላ እሷን አሳክመው ማዳን ነበረ የእሷ ሀሳብ ማለት ነው። ሀብስት ግን በጣም ንቁና ጎበዝ ልጅ ስለሆነ ሁሉንም ነገር እየተከታተለቻቸውና በጥንቃቄ እያደረገች ትገኛለች ማለት ነው። እንግዲህ ሀብስት በጣም የምታሳዝነው እናት አባት የላትም። የእሷን ንብረት ደግሞ በዙሪያዋ ያሉ አውሬዎች በራሳቸው እጅ ለማስገባት ብዙ ነገር እያደረጉባት ይገኛሉና ሀብስት መጨረሻ ላይ እነሱ እንዳሉት ተሽመድምዳ ትቀራለች ወይስ ደግሞ እሷ ራሷ ታሽመደምዳቸው ይሆን የምንለው እንግዲህ አብረን የምናይ ይሆናል። እንግዲህ ቀጣይ ምን ይሆናል የሚለውን ደግሞ እችላችሁ መጣ ይሆናል ማለት ነው። እንግዲህ ሀብስት አምና በአምላክን የምትረዳ ከሆነ በአምላክ ሊያግዛት ይችላል። እነሱ ሳያሽመደምዷት በፊት እሷ ራሱ እነሱ ልታሽመደምዳቸው ትችላለች ማለት ነው። እንግዲህ ዲራማው ራሱ ፍትሐዊ ይሆናል ብለን እናስባለን። ቀጣይ ምን ይሆን የሚለውን እችላችሁ መጣ ይሆናል ማለት ነው። እስከዛው ድረስ ቸር ሰንብቱ።